ሰላምታችን በያላችሁበት ድረስ የተከበራችሁ ተመልካቾቻችን እንደምን አላችሁ? ከአማራ ሚዲያ ኮርፖሬሽን ደሴ ስቱዲዮ ለሰዓቱ የተዘጋጁ ዜናዎችን ይዘን ቀርበናል። ከዜናዎቹ ጋር ሰላሃዲን ሰይር ነኝ። እስከ ዜናዎቻችን ፍጻሜ ድረስ አብራችሁን ቆዩም። በምርጫ የተገባውን ቃል በላቀ አፈጻጸም ማረጋገጥ እንደሚገባ የአማራ ክልል ምክትል ርዕሰ መስተዳደር ዶክተር አብዱ ሁሴን ተናገሩ። የምስራቅ አማራ ቀጠና ከፍተኛና መካከለኛ የስራ ኃላፊዎች በወቅታዊ የሰላምና የልማት ጉዳዮች ላይ በደሴ ከተማ መክረዋል። ባላለምዬ ተጨማሪ ዘገባ አለው። የአማራ ክልል ከፍተኛ መሪዎች ከምስራቅ አማራ ቀጠና የከተማና የዞን የስራ ኃላፊዎች ጋር በወቅታዊ የሰላምና የልማት ስራዎች ላይ ምክክር አካሂደዋል። በተጠናቀቀው በጀት ዓመት የክልሉን ሰላም በማረጋገጥ ሰባተኛውን ጠቅላላ ምርጫ በስኬት ማስኬድና በርካታ ማህበረሰቡን ተጠቃሚ ያደረጉ የልማትና የመልካም አስተዳደር ስራዎች መከናወናቸው ተነስቷል። የዜጎችን ብልጽግና ለማረጋገጥ አሻጋሪና ስትራቴጂክ እቅድ ተይዞ እየተሰራ ነው ያሉት የአማራ ክልል ምክትል ርዕሰ መስተዳደር ዶክተር አብዱ ሁሴን በምርጫ ወቅት ቃል የተገቡ ተግባራትን አልቆ በመፈጸም እና አስተማማኝ ሰላም በማስፈን መሪዎች ከምንጊዜውም በላይ በትኩረት መስራት እንዳለባቸው አሳስበዋል። ለህዝብ ቃል የገባናቸውን በምርጫው ወደ ተግባር ምዕራፍ በመሸጋገር የተቆጠረ የልማት ውጤት ህዝቡ ያነሳቸውን የመልካም ማስተዳደር ችግሮች መፍታት እንዲችልና ሁለቱም ጉዳዮች አሰናስለን የገጠመንን የሰላምና የጸጥታ ችግር መፍታት የምንችልበትን መሰረት በመጣል በክረምቱ ክልሉ ራሱን እንዲችል በማድረግ እና ከጽንፈኛ አስተሳሰብ የተላቀቀ ክልል በመፍጠር አመራሩ ከወትሮ የተለየ ትጋት፣ ከወትሮ የተለየ ታታሪነትና ከወትሮ የተለየ የስጋት ስሜት፣ የቁጭት ስሜት አሳድሮ ስራዎችን መፈጸም እንዲችል ለማድረግ ታሳቢ ያደረገ መድረክ ነው። በቀጣዩ የክረምት ወራትም ሰው ተኮር ፕሮጀክቶችን መፈጸም፣ የኑሮ ውድነትን ማረጋጋትና የዜጎችን የገቢ አቅም ማሳደግ እንዲሁም ሌሎች የልማትና የመልካም አስተዳደር ስራዎችን በትጋት መፈጸም እንደሚገባ ነው ዶክተር አብዱ የተናገሩት። በዚህ ውስጥ የዜጎች ተሳትፎ፣ የበጎ አድራጎትና በተለይ ደግሞ የተጀመሩ የመሰረተ ልማት ስራዎችን አጠናክረን የተጀመሩትን ማጠናቀቅ የሚጀመሩትን በአዲስ እንዲጀመሩ የማድረግ ስራና ተቋማት ሁለንተናዊ ዝግጅት አድርገው ለህዝብ አገልግሎት እንዲበቁና ክፍት እንዲሆኑ በተለይ ደግሞ የአመራሩ ከምርጫ ስራ ወደ ሁለንተናዊ የልማትና የሰላም የጸጥታ ስራ ሽግግር ተግባራትን እየመራበት ያለው ቅንጅት ወይም ዲሲፕሊን ምን ይመስላል የሚለውን ንግግር ማድረግ፣ ስራዎቹን መገምገምና በዛ ሀገራዊ ተልዕኮ ውስጥ ሆኖ ስራዎች ሳይተባበሩ ሳይፋዘዙ እንዲቀጥሉ ለማድረግ ታሳቢ ያደረገ መድረክ ነው። ሀገርና መንግስት የሚጸናው በዜጎች ንቁ ተሳትፎ ነው ያሉት በብልጽግና ፓርቲ የአማራ ክልል የፖለቲካና አቅም ግንባታ ዘርፍ ኃላፊ ዶክተር ዘሪሁን ፍቅሩ ማህበረሰቡ ለሀገር ግንባታ እያደረገ ያለውን ተሳትፎ አጠናክሮ መቀጠል አለበት ብለዋል። ልማት በመንግስት ብቻ ሊመጣ አይችልም። ሰላም በመንግስት ብቻ ሊመጣ አይችልም። የገቨርናንስ ኢሹዎች በመንግስት ብቻ ተሰርተው ሊመጡ አይችሉም። እያንዳንዱ ስራዎች በምሉእነት ውጤታማ ሊሆኑ የሚችሉት የማህበረሰብ ተሳትፎ ሲጨመርባቸው፣ የማህበረሰብ ተሳትፎ የነቃ ሲሆንባቸው፣ በምሉእነት በውጤታማነት እየተፈጸሙ መሆኑን እየተመለከቱ በመሆኑ በምርጫ ወቅትና ከዛ በፊት የገባናቸው በርካታ በጋራ የምንሰራቸው ያስቀመጥናቸው የልማት ስራዎች መሬት ላይ ለማስነካት የሚያስችል ኮሚትመንት ከማህበረሰቡ ከተጨመረና ይህን ኮሚትመንት በጋራ ተቀናጅተን ከፈጸምነው በክልላችን በሀገራችን ያሰብናቸው ያቀርናቸው ልማቶች ባጠረ ጊዜ እየተከወኑ ስለሚቀጥሉ ማህበረሰባችን ይህን ተሳትፎ በከፍተኛ ኮሚትመንት አጠናክሮ መቀጠል ይኖርበታል። ችግሮችን ወደ ድል መቀየር፣ ፈተናዎችን አልሞ መሻገር፣ ጸጋዎችን መለየትና መጠቀም ወቅቱ የሚጠይቀው የመሪዎች ባህሪ በመሆኑ በየደረጃው ያሉ የመንግስትና የፓርቲ የስራ ኃላፊዎች የታቀዱ እቅዶች በውጤታማነት እንዲፈጸሙ ሚናቸውን በአግባቡ መወጣት እንዳለባቸው ዶክተር ዘሪሁን አመላክተዋል። መላ አመራራችን ህዝቡን በማሳተፍ ህዝቡን በታማኝነትና በቅንነት በማገልገል ህዝቡ ጋር ተሳስሮ በመስራት በሁሉም ከባቢ ጸጋውን በመለየት ያሉንን የተፈጥሮ ጸጋዎች ያሉንን ሰው ሰራሽ ጸጋዎች በየአካባቢው
ለመልማት የሚያስችሉ ጸጋዎችን ከማህበረሰባችን ጋር ሆነን በመለየት ዘርፈ ብዙ የልማት እንቅስቃሴዎች ውስጥ በፍጥነት በመግባት በየደረጃው የሚገኙ የመዋቅር አባላቶቻችን ለዚህ ስራ ተግባራዊነት መትጋት፣ ይሄን አቅጣጫ ለመተግበር በኮሚትመንት የጀመርናቸው ስራዎች እንዲቀጥሉ ለመዋቅሩም በዚህ አጋጣሚ ማሳሰብ እፈልጋለሁ። በደሴ ከተማ እየተገነባ የሚገኘው ጥቃት ለደረሰባቸው ሴቶች አገልግሎት ማዕከል በመጪው መስከረም ወር አገልግሎት ለማስጀመር እየሰራ መሆኑን የአማራ ክልል ሴቶች ወጣቶችና ማህበራዊ ጉዳይ ቢሮ አስታወቀም። ግንባታው እየተሰራ ያለው ከዓለም ባንክ በተገኘ በ109 ሚሊዮን ብር ድጋፍ መሆኑ ተገልጿል። ደጀን አምባቸው በአማራ ክልል በግጭት ሳቢያ ለተለያዩ ጥቃቶች የተጋለጡ ሴቶችን ለማገገምና ወደ ቀድሞ ህይወታቸው ለመመለስ የሚያስችል ዘመናዊ ማዕከል በደሴ ከተማ በመገንባት ላይ ይገኛል። 109 ሚሊዮን ብር የተመደበለት ይህ ፕሮጀክት በመጪው አዲስ ዓመት አገልግሎት መስጠት እንደሚጀምር የክልሉ ሴቶች ወጣቶችና ማህበራዊ ጉዳይ ቢሮ አስታውቋል። በክልሉ በሴቶች ላይ እየደረሰ ያለው ጥቃት በግጭት ምክንያት እየጨመረ እንደሚገኝ የገለጹት የቢሮ ኃላፊ ወይዘሮ ብርቱካን ሲሳይ ነገር ግን ችግሮች ተዳፍነው የሚቀጥሉበት እድል የለም ነው ያሉት። በተገኘው አደረጃጀት በሴቶች የልማት ህብረትም በጎጅ ልማዳዊ ጥምረቱም በአጠቃላይ በተደራጁ ኃይሎች ኬዝ ወደ ታች ታፍኖ የሚቀርበት የለም፣ ይመጣል። ግን ኬዞቹ አሁን ቀንሰዋል አንልም፣ ካለው ነባራዊ ሁኔታ ጨምረዋል። ግን የጨመሩበት ምክንያት የግንዛቤ የመፍጠሩ የሰው አመለካከት አለመቀየሩ አጠቃላይ ያለው ሁኔታ ብቻ ሳይሆን የሰላም አለመረጋጋቱ በራሱ ያመጣው ጫና አለ። በደሴ ከተማ እየተገነባ ያለው ማዕከል ጥቃት የደረሰባቸውን ሴቶች የተቀናጀ አገልግሎት እንዲያገኙ ታሳቢ ያደረገ ነው ብለዋል። እዚህ የሚገቡ ባለሙያዎች ብዙ አይነት የሶሻል ወርክ ባለሙያዎች አሉ፣ የስነ ልቦና ድጋፍ የሚያደርጉ ባለሙያዎች አሉ፣ የህግ አገልግሎት ለምሳሌ ቅድም ሳነሳለ ዋን ስቶፕ ሴንተር ላይ የፍትህ፣ የፖሊስ፣ የጤና ሰዎች እንደሚሰጡት ሁሉ ኬዛቸው ያላለቁ ሰዎች ሁሉ ሊመጡ ይችላሉ። ያን አገልግሎት የሚሰጡ የፖሊስ የፍትህ ሰዎችም ይኖሩበታል ማለት ነው። ስለዚህ የተቀናጀ አገልግሎት ነው የሚያገኙት። ይህ ማዕከል ለተጎዱ ሴቶች ሁሉን አቀፍ ድጋፍ የሚሰጥበት ነው። ከደረሰባቸው አካላዊና ስነ ልቦናዊ ተጽዕኖ እንዲያገግሙ አስፈላጊው ሕክምናና የምክር አገልግሎት ይሰጣል። የህግ ጥበቃን ጨምሮ የፍትህ አገልግሎቶች በአንድ ማዕከል እንዲያገኙም ይደረጋል። ተጎጂዎች በራሳቸው እንዲተማመኑና በዘላቂነት እንዲቋቋሙ ከሌሎች ተቋማት ጋር በመቀናጀት የስራና የልማት አቅም እንደሚገነባ ወይዘሮ ብርቱካን ጠቅሰዋል። ጥቃት የተፈጸመባቸው እናቶች ገብተው አገግመው መውጣት ብቻ አይደለም። ለምሳሌ እናቶቹ የኢኮኖሚ ችግር ያለባቸው ነገ ተመልሰው ሄደው ወደ ስራ የማይገቡ ከሆነ ከስራና ስልጠና ቢሮ ጋር የሙያ ስልጠና ትስስር ይደረግላቸዋል። ይሰለጥናሉ። ከሰለጠኑ በኋላ መነሻ ካፒታል ተሰጧቸው ነው የሚወጡ እዚህ የሚያገግሙ ሰዎች እንጂ አገግመው ቀጥታ ወደ ቤታቸው የሚላኩ አይደለም። ሲያገግሙ የሙያ ስልጠና የተለያዩ ነገሮችን ካገኙ በኋላ በሰለጠኑት ባገኙት እውቀት ልክ ደግሞ ወጣው የገቢ ምንጫቸውን ወይ ደግሞ የኢኮኖሚ አቅማቸውን የሚያጠናክሩበት የገቢ ማመንጫ ገንዘብ እና ለዛ የሚሆን ደግሞ የሙያ አቅም ተፈጥሮላቸው ነው የሚወጡት። ማዕከሉ የደቡብ ወሎ፣ የሰሜን ወሎ፣ የዋግ ኽምራ፣ የኦሮሞ ብሔረሰብ አስተዳደር ሰሜን ሸዋ ዞኖችና የደሴና ኮምቦልቻ ከተማ አስተዳደሮችን ተጠቃሚ ያደርጋል። ከ11 ሺህ በላይ አሽከርካሪዎች ላይ አስተዳደራዊ እርምጃ መውሰዱን የደቡብ ወሎ ዞን መንገድ ትራንስፖርትና ሎጂስቲክስ መምሪያ አስታወቀም። መምሪያው የ2018 በጀት ዓመት እቅድ አፈጻጸም ግምገማና በትራንስፖርት ዘርፍ የቀጣይ አቅጣጫዎች ላይ ያተኮረ ውይይት አካሂዷል። ተጨማሪውን አብረን እንከታተል። የደቡብ ወሎ ዞን መንገድ ትራንስፖርትና ሎጂስቲክስ መምሪያ የ2018 በጀት ዓመት እቅድ አፈጻጸም ግምገማና በትራንስፖርት ዘርፍ የቀጣይ አቅጣጫዎች ላይ ያተኮረ የንቅናቄ መድረክ አካሂዷል። በመድረኩ ላይ እንደተገለጸው በበጀት ዓመቱ በተለያዩ የትራፊክና የትራንስፖርት ሕግ ጥሰቶች የተሳተፉ ከ11 ሺህ በላይ አሽከርካሪዎች ላይ አስተዳደራዊና የገንዘብ ቅጣት እርምጃ ተወስዷል። በውይይቱ ላይ የተሳተፉ የተለያዩ የወረዳ ስራ ኃላፊዎች የህዝቡን ምሬት ለመቀነስና ማህበረሰቡ ከተቀመጠው ሕጋዊ ታሪፍ በላይ እንዳይከፍል በትኩረትና በጥብቅ ክትትል እየሰሩ መሆኑን ገልጸዋል። ከነዳጅ ጋር ተያይዞ ነዳጅ ተወዶብኛል፣ እንደዚህ ሆኖብኛል በሚል በርካታ የሚያነሱት አሉ ባለሀብቶች። ያንን ታሳቢ አድርገን ማህበረሰቡ መብቱ ብቻ ተጠቅሞ ተገልጋይ እንዲሆን እንጂ ሌላ አላስፈላጊ እንትን ውስጥ ወጪ ላይ መዳረግ እንደሌለበትና ለህዝብ
አጋር መሆን እንዳለበት ግንዛቤ እየተፈጠረ ያለበት ሂደት ነው ያለው። አሁንም በጥቅል አመቱ መጨረሻ አካባቢ ላይ እሱን እቅድ ይዘናል ጥቅል ከህዝቡ ጋር ለማነጋገር ማለት ነው። ደሴ ከተማ ብትሄድ ከ10 ሰዓት በኋላ ወደ ኩታበር የሚመጣ መኪና ከ11 ሰዓት በኋላ ወደ ኩታበር የሚመጣ መኪና አታገኝም። ምንድነው እዛም ሽቶ ማታ ላይ ያልተገባ ታሪፍ ጨምሮ ወደ ኩታበር ለመጫን ይሞከራል። ያንን ሁሉ ከግብረ ኃይሉ ጋር ተነጋግረን የማታ ስምሪት ጭምር በመስጠትና ርምት በመውሰድ አሁን ቢያንስ በተቻለ መጠን ለመቀነስ ሞከረናል ማለት ነው። አንድና ያው ማህበረሰቡ ረክቷል ብለን ባንልም ግን አዝማች አስ ፖሲብል የተሻለ አገልግሎት እየሰጠን እንገኛለን ማለት ነው። የደቡብ ወሎ ዞን መንገድ ትራንስፖርትና ሎጂስቲክስ መምሪያ ኃላፊ አቶ ኢብራሂም ሐሰን ከማህበረሰቡ በተሰበሰበ ገንዘብ የመንገድ ስራዎች ተሰርተዋል ነው ያሉት። 54 ኪሎ ሜትር ነው አዲስ መንገድ የምንገነባው። በይሄ ማለት የክልሉን አይጨምርም የፌዴራልን አይጨምርም። ከህብረተሰቡ በወረዳ ማህበረሰብ እና በወረዳ በጀት መስራው መንገድ ነው። እሱን ወደ 84 ኪሎ ሜትር ሰርተናል። አሁን ግን 374 ሚሊዮን አካባቢ ብር በመሰብሰቡ ይሄ መንገድ ሰርተናል። የመንገድ ጥገናችን በሰው ኃይል በማሽን ወደ 1100 አካባቢ ኪሎ ሜትር መንገድ እንጠግናለን ብለን የያዝ ነው። ከዚህ ውስጥ ወደ 1200 ኪሎ ሜትር መንገድ ጠግናናል። ይሄ በማሽንም በሰው ኃይልም ጭምር ነው። በጉልበት በጣም በርካታ ሰው ወደ 250 ሺህ ሰው አካባቢ አሳትፈናል። በበጀት ዓመቱ በወሎ መንገድ ጥገና ጽህፈት ቤት አማካኝነት የ913 ኪሎ ሜትር መንገድ ጥገና መከናወኑን ያነሱት አቶ ኢብራሂም ከህዝብ ትራንስፖርት ቁጥጥር ጋር ተያይዞ ከባለድርሻ አካላት ጋር እየተሰራ ነው ብለዋል። ተቆጣጣሪዎች ላይ ኢሚዲየትሊ አሁን ቅንጅት ነው። አሁን እስካሁን ድረስ ቅንጅት የለንም። መንገድ ለብቻ ይጠይቃል፣ ታክሲ ብቻ ይጠቃል። መቀመጫቸውም ጭምር ብቻ ነበር። አይቢን ለትራንስፖርትም አስቸጋሪ ለአሽከርካሪው ጭምር ማለት ነው። አሁን እየተቀናጨ ነው። እርምጃውን ወስደው ከኛ ቤት ነው ነገራችን ላይ መናኸሪያ ውስጥ ያለን ህገወጥነትን ዜሮ እናደርጋለን። ከመናኸሪያ ከወጣን ውጭ ያለውን ደግሞ በትብብር የሚሰራ ነው። የደቡብ ወሎ ዞን ምክትል አስተዳዳሪ አቶ አሊ ኢማም በአካባቢው የተከሰተው የሰላም እጦት በመንገድ ትራንስፖርት ልማት ላይ የራሱን ተጽዕኖ ማሳደሩን አንስተው በዘርፉ የሚታዩ ችግሮችን በቁርጠኝነት መቅረፍ እንደሚገባ አሳስበዋል። ለጥፋትና ብልሹ አሰራር የተጋለጠ ዘርፍ በመሆኑ በህዝብ ላይ ከፍተኛ እንግልትና ያልተገባ ብዝበዛ እያደረሰ ይገኛል። ይህ ብቻ ሳይሆን የበርካታ ዜጎች ህይወትም ይቀጠፋል። ችግሩን ለማቃለል ብዙ የተሰሩና እየተሰሩ ያሉ ተግባራቶች ቢኖሩም ያልተቀረፉ ወይም ያልተቃለሉ ችግሮቻችንና ያልሰራናቸው ስራዎች ስለሚበዙ በዚህ መድረክ በአግባቡ መክረን የጋራ አቅጣጫ አስቀምጠን የርብርብ ማዕከል ልናደርገው የግድ ይለናል። የተከበራችሁ ተመልካቾቻችን ከአማራ ሚዲያ ኮርፖሬሽን ደሴ ስቱዲዮ ለሰዓቱ የተዘጋጁ ዜናዎችን ወደ እናንተ አድረስን። ከዜናዎቹ ጋር ሰላሀዲን ሰይር ነኝ። በያላችሁበት መልካም ጊዜ